ምን እንደሆነ ታውቂያለሽ? ብዙ ጊዜ ማህፀናችን ሲታመም ሁሉም ሴቶች አንዳንዱ ሴቶች ችግር ሲኖር አንደኛ እዚህ ሀገር ላይ በተለይ አረብ ሀገር ላይ ፐርፌክት ወይ ቋንቋ ካልቻልሽ በብዛት ህንድ ነው። ህንድ አረበኛውን በደንብ አይችልም። ቋንቋ ካልቻልሽ ልታስረጃት ሼም ይዛችኋል። ሄደሽ ሼም ይዝሻል። የሚሰጡሽ መድኃኒትና አንቺ ህመምሽ ጋራ ላይገናኝ ይችላል። ብዙ ጊዜ ያ ይመስለኛል ብዙ አደጋ ላይ የሚከታቸው እና ማህፀን ሲባል ማሳከክ ፈሳሽ ምናምን ብቻ አይደለም። ብዙ ፈንገሶች ይኖራሉ፣ ብዙ ነገሮች ይኖራሉ። ያንን ግልጽ አድርገሽ አንቺ ለህክምናሽ ለዶክተርሽ ካልተናገርሽ መድኃኒትም ሊያዝልሽ አይችልም። ካልተግባባሽ ግን ዝም ብላ የመሰላትን አሳከከኝ ባለችው መሰረት ዝም ብላ ልታዝልሽም ትችላለች። ሙለር አንድ ጊዜ አንድ እህት ምን ላከችልኝ መሰለክ? ስለ ላቬንደር ሳወራ ቁጥሬን ወስዳ ገስት መግባት ፈርታ ቁጥሬ የላከችልኝ ቪዲዮ በጣም ነው የሚሰቀጥጠው በጣም እና እንደዚህ አይነት ነገር ከኛ ውስጥ ይወጣል እስክል ድረስ በጣም ማህፀናችሁን የሚያማችሁ ልጆች የሚያሳክካችሁ ጠረን ያላችሁ ፈሳሽ ጠረን የሚያሳክካችሁ የሚያማችሁ ማህፀናችሁ እንደዛ አይነት ልጆች ካላችሁ በመጀመሪያ የምትጠቀሙትን ፓንት በሙሉ ሰብስባችሁ ዝባላ ጣሉ። ማጠብ ምናምን ማለት ነው። ሰብስባችሁ ጣሉ። ፈሳሽ ምናምን የነካው ስለሆነ በቃ ሰብስባችሁ ጣሉ። እዚህ ሀገር እግዚአብሔር የተመሰገነ ፓንት ርካሽ ነው። በአስሩ 3-4 ትገዛላችሁ። አዲስ ፓንት ግዙ። ከዛ ፎጣም ግዙ። ፎጣ ትኩስ ውሃ አፍሉና ውሃውን የምታፈሉበት ቃራሱ ንጹህ ይሁን። ኦኬ ላቬንደር ብላችሁ ሰርች ታዩታላችሁ። እና ውሃውን አፍሉ። ንጹህ ፎጣ የገዛችሁትን ፎጣ በንጹህ ቃሪያ አድርጉና የፈላውን ውሃ አድርጉበት። ፎጣውን ጫፉን ይዛችሁ ትኩስ ወዲያው አንጠፍጥፉትና ሌላ ደረቅ ፎጣ ላይ አንጥፋችሁ የዘፈዘፋችሁትን ፎጣ ይሄ ላቬንደር አሁን ለ2 ጊዜ ይሆናል። ነስንሱት፣ ቶሎ ነስንሱትና ሳይቀዘቅዝ ፎጣው 2 ቦታ እንደ ሞዴስ ተጠፉትና ሳይቀዘቅዝ እየጨሰ ፓንታችሁ ላይ አድርጉት። እንደ ሞዴስ ፓንታችሁ ላይ አድርጋችሁ ይሄን ሳትጨርሱ ማዳም ቤት አላችሁ እንዳትቀራችሁ እንዳትንቀሳቀሱ ጭሱ በትክክል እንዲገባ ማለት ነው። እንፋሉት ለ2 ሰዓት ያህል ተኙ። ከ2 ሰዓት በኋላ አውጥታችሁ ዝባላ ጣሉ። ዛሬ ከተጠቀማችሁ ከነገ ወዲያ ትጠቀማላችሁ። እኔ ባንዴ ነው ብዙ ልጆች የተሻላቸው። ባንዴ በጣም ብዙ ልጆች ለብዙ ልጆች ልክ ያለው ባንዴ የተሻላቸው እና ማህፀናችሁን ለማያማችሁ ደግሞ በወር አንዴ እንደኔ ተጠቀሙ። በወር አንዴ እኔ እጠቀማለሁ። ያ የምሬን ነው። ሰላም የእግዚአብሔርን ይሄ እኮ ቀልድ አይደለም። ማህፀን እኮ ቀላል ነገር አይደለም። ፋሚሊ እኔ አንድ ልጅ ኢትዮጵያ ዲፖርት ላኳት። ሰዎቿ ታማ መዳን አልቻለችም። ማህፀኗን መሄድ አቅቷት ልትሞት ደርሳ የምትሄድ ቀን ነው ማለት የላኩላት በጊዜ ስላልነገሩኝ ነውና ማህፀኔን አሞኝ ምናምን ስለኝ እንደ ድንገት ገዝቼ ያስቀመጥኩት ነበርና እቃ አዛኝ ወደ ኢትዮጵያ ልትሄድ ማለት ነው። ፊቲ ምናምን አዛኝ ኧረ ማህፀኔን አሞኝ ወደ ኢትዮጵያ ልትሄድ ሴቶች ሰዎች አለችኝ። ኮንትራት ናትና በጣም ያዘንኩት ቀድሜ ባል እልክላት ነው ይሻላል ስራዋን ትሰራ ነበር። አጠቃቀሙን ነግሬያት ትኬቷ ተቆርጦላታል። ኦኬ ሌላ በሽታ እንዳታስይዥን ሀቢብቲ አረቦች ይጠቀማሉ። ማዳምሽን ጠይቂያት። ላቬንደር ምንድነው ጥቅሙ ምንድነው ጠይቂያት። ስራ ነገር ነው የላከችልኝ። ሐኪም ቤት ተመላልሳ በቃ እውነት የላከችልኝ ቪዲዮ በጣም ነው የሚያስፈራው። ከውስጧ የሚወጣው ፈሳሽ በየሰዓቱ ነው ፓንቴን መቀይረው አለች። እንደ ይሄ ኖርማል ፈሳሽ አይደለም የሚፈሳት ራሱ በጣም የሚሰቀጥጥ ቪዲዮ ነው የላከችልኝ። ይሄ ነው የሚወጣኝ ብላ ከለር ሁሉ የተቀየረ ሐኪም ቤት እጅግ በጣም ተመላልሳለች። ምናልባት ከማስረዳት እንዲሆን ይችላል ያ እንዳለችው አላውቅም። ግን ረዥም ዓመት ሐኪም ቤት ተመላልሳ ረዥም ጊዜ መድኃኒት ወስዳ መታጠቢያ ወደ ውስጥ የሚገባ የሚቀባ ያልሰጧት የለም። ጭራሽ ነው የባሰባት። ይሄ ላቬንደር 3 ቀን ነው ቆይ ደሩልኝ። ጠዋት ስራ ገቢ ነኝ። እሺ ኦኬ አሜን ነው ዲፔንድስ ነው ኢንትረስቲንግ ነው ነገሩ። እና ግን ምንድነው ሞስት ኦፍ ዘ ታይም ግን የሚታዘው መድኃኒት አንዳንድ ጊዜ ምን አለ መሰለሽ የምትታከሚበት ቦታ ራሱ አንዳንድ ጊዜ ፕሮፐር የሆነ ሜዲኬሽን ቅድም ልጅቷ እንዳለችው ሚስ ኮሚኒኬሽን ሊኖር ይችላል። የመግባባት ሁኔታ ኤክስፕሌን ለማድረግ ፕላስ ዲቴል ኢንፎርሜሽን አንዳንድ ጊዜ ይሄ ነው ብሎ መናገሩ የሚያተፍራቸው ይችላል። ዴፊኒትሊ ባክቴሪያ ነው የሚሆነው። የባክቴሪያ ነገር ነው እንደዛ ነገር ማለት ባክቴሪያን ደግሞ ሊገል የሚችለው አንቲባዮቲክስ ነው። አምፒሲሊን ምናምን ነገር እና ቬኖፕሪን ምናምን ይባሉ አሉ። እና እንደ ህመሙ መጠን ኮንሰንትሬሽኑም ይቀንሳል። ወደ 500 ሚሊግራም 250 600 ሚሊግራም የሚባል አለ። ሃየር ኮንሰንትሬሽን ኪል የባክቴሪያዎችን የመግደል ቴንደንሲው በጣም ሀይ ይሆናል። ግን እንደው እስከ መጨረሻው ያድናል። እኔ ከኢትዮጵያ ሁሉ እኮ ያናግሩኛል። ሕክምና ተመላለስኩ። አሁን ሁሉም ሰው መድኃኒቱን በስርዓቱ አልተጠቀምም ልንል እንችላለን። እንዳይመንድ ሁሉም ሰው አልተጠቀምም ልንል እንችላለን። በጣም ብዙ ሰው እኮ በጣም ነው እኔ በጣም ብዙ ቴክስቶች ይገቡልኛል። በጣም ከኢትዮጵያ ሁሉ የላኩላት ልጃለች። በጣም ብዙ መልዕክት ነው ይመጣልኝ። ሁሉም ሰው መድኃኒቱን አልተጠቀመም ነው ታዲያ
የዳን አለ ዶክተር አለ መሰለኝ። እንደው ያላችሁ ሰዎች እኔ ባለሁበት አሁን የምኖርበት አካባቢ እንደዚህ አይነት ችግር ያለባቸው ሰዎች ኦልሞስት 95% ድነው የወጡ አውቃለሁ። በጣም ብዙ ሰዎች እኔ ግን እኔ በጣም ለብዙ ልጆች ልክ ያለው በጣም ለብዙ ልጆች እንዳሉ የሚሉት ሕክምና ተመላልሼ ብሬን ጨረስኩ። የምውጠው መድኃኒት ሌላ ህመም ሰጠኝ። በጣም እየታመምኩ ነው። 3 ቀን ድናለው። ለአንድ ሳምንት ዳንኩ ስል ተመልሶ ይመጣል። እንደዚህ ነው የሚሉት እና ከዛ አንጻር እውነትም የተፈጥሮ ነገር በጣም ጥሩ ነው። ኦኬ የተፈጥሮ ነገር እንዳለ ሆኖ አንዳንድ ጊዜ ምን አለ መሰለሽ ካንሰር ከሆነ አንዳንድ ጊዜ የኬሞቴራፒ የሚባል አለ። ከኬሞቴራፒ ደግሞ አዲስ የመጣ ያለ ያንን ነገር ምንድን ነው ይድንና ሪከረንስ የሚባላል ወይም ደግሞ ተመልሶ የሚመለስ ቴንደንሲ አለ። ያ ነገር ምንድን ነው? አሁን ግን ቴክኖሎጂውና አድቫንስድ የሆነ ማቴሪያልስ መጥቷል። በተለይ ለካንሰር ዲፍረንት ታይፕስ ኦፍ ካንሰር ብረስት ካንሰር አለ፣ ሊቨር ካንሰር አለ፣ የማህፀን ካንሰር አለ እና እነዚህ ነገሮችን አይደንቲፋይድ የሚደረጉበት ሜቶዶች ተለውጠዋል። ኤዲፒ ይባላል ወይም ደግሞ አንቲ ድራግ ኮንጁጌሽን የሚባል አለ። ድራጉ ምንድን ነው? ከዛ ከሰውነትሽ ውስጥ ያለውን እጢውን ያበጠውን የካንሰሩን እጢ ይወስዱና ኤክስትራክት አድርገው ለዛ ሪስፖንሲብል የሆነውን ፕሮቲን ነው አይደንቲፋይድ የሚያደርጉት። ያ ፕሮቲን አይደንቲፋይድ የሆነና ከአንቺ ውስጥ ነው የሚወሰደው። እሱን ከሌላ አክቲቭ ኢንግሪዲየንት ጋር ያገናኙትና መልሶ ይሰጡሻል። ያንን ቶክሲክ የሆነ ሰብስታንስ አሁን ይገባና እንደ ማንኛውም ኬሞቴራፒ ሳይሆን ኬሞቴራፒ ስትወስጂ ችግሩ ምንድን ነው? ኖርማል ሰውነታችን ውስጥ ኖርማል ሴል የሚባል አለ፣ የካንሰር ሴል የሚባል አለ። ካንሰር ሲይዝሽ የካንሰሩ ሴል ነው ወደ ካንሰር ሼስ የሚለወጠው። ስለዚህ ኬሞቴራፒ ስትወስጂ ያ ኬሞቴራፒ ኖርማል ሴልሽንም ያጠቃና ይጎዳል። ጸጉር የመላጨት ሁኔታ፣ የመላጣ የመሆን ቴንደንሲ፣ ሌሎች ዊክ የመሆን ቴንደንሲ ያሳይሻል። እና አንዳንድ ጊዜ ሀይ ነው። አሁን ግን ምንድን ነው የሚደረገው ያለው ቴክኖሎጂ አንቲቦዲ ድራግ ኮንጁጌሽን ይባላል። ወይም ደግሞ የሰውነትሽ ያለው አንቲቦዲ ሲስተምሽ ውስጥ ፕሮቲን የሚባል ነገር አለ በሰውነታችን ውስጥ ፔፕታይድስ እና አማይድስ የሚባል ወይም ደግሞ የተለያዩ አይነት አሚኖ አሲድሶች ስላሉን እነዛን ስፔሲፊክ የሆነ አሚኖ አሲድ ወይም ፕሮቲንን ከሴሉ ላይ ኤክስትራክት ይደረግና ይወሰድና እሱን ፈንክሽን የሚያደርግ ወይም ደግሞ ሪፕሮዲሲቢሊቲው ሀይ የሆነ ማቴሪያል ኤክስትራክት አድርጎ ይወጣና ያንን ብቻ ሪስፖንሲብል የሆነውን ፕሮቲን ብቻ በማጥቃት ካንሰሩ እንዲድን የሚደረግበት መድኃኒቶች አሉ። አሁን ያለው ቴክኖሎጂ እሱ ነው ለማለት ነው። ይቅርታ አም ጀስት ኤክስፕሬሽን ይህን የምነግርሽ እኔ በስራው ላይ ስላለሁበት ነው። ይቅርታ። እናመሰግናለን። ሰላም እንዴት ናችሁ? ሜርሲ እህቶች ወንድሞች እንዴት አመሻችሁ ብያለሁ። አለን እግዚአብሔር ይመስገን። አሁን እየተነሳ ያለው ሀሳብ ላይ የተወሰነ ሀሳብ ለመስጠት ፈልጌ ነው እና በቅድሚያ ስላገኘኋችሁ ሁላችሁንም ደስ ብሎኛል። ነገራችሁበት ያለው ሀሳብ ጥሩ ነው። ያው የኛ ማህበረሰብ እንዳጠቃላይ ያለው እይታ ስለሆነ እዚህ ጋር አሁን እየተንጸባረቀ ያለው ጠቃሚም እንደዚህ ደግሞ መሀል ላይም እንደገና ጎጆ የሚሆኑ ሀሳቦች ብዙ እየተነሱ ነው ብዬ ስላሰብኩ ነው እና ምንድነው አሁን ያው ሜርሲም እያልሻቸው የነበሩ ነገሮች አሉ። ታች ላይ እህቶች ያው መሀል ላይ ነው የገባው። ኖርማሊ ያው 20 ደቂቃ ምናምን ቢሆነኝ ነው ከገባው እና ሀሳባችሁ ትንሽ ደስ ስላለኝ ነው። በዚህ ላይም የራሴንም ሀሳብ እንዳጠቃላይም በሕክምናው ላይም ያለውን ሀሳብ ጨመር አድርጌ ያለውን ሀሳብ ለማንጸባረቅ ስለፈለኩ ነው እና አሁን ምንድነው እንዳላችሁት እናንተ ሕክምና 2 አይነት ሕክምና አለ። ባህላዊ ሕክምናም አለ፣ ዘመናዊ ሕክምናም አለ ማለት ነው። ስለዚህ ባህላዊ ሕክምና የምንላቸው ምንድነው? አሁን ለምሳሌ ዘመናዊ ሕክምናው መሰረት ያደረገ ከባህላዊ ሕክምና ነው። ብዙ የዘመናዊ ሕክምና መድኃኒቶች የሚገኙት ከባህላዊ ሕክምናው የመጠኑን አጀስት ተደርገው የሚመጡ ናቸው ብዙዎቹ። ስለዚህ ምንድነው አሁን የባህላዊ ላይ የሚሰጡ አሁን ስትያቸው የነበራቸው ነገሮችም አሉ። ጥቁር አዝሙድ ምናምን ዞሮ ይሄ አሁን ምንድነው በሕክምናው ከጥቁር አዝሙድ የተሰራ መድኃኒት ሊኖር ይችላል፣ ከቅጠላቅጠል የተሰራ መድኃኒት ሊኖር ይችላል። ያ ምንድነው ቤዝ የሚያደርገው የዶዙን አጀስትመንት ነው ማተር የሚያደርገው ነው። አሁን እዚህ ጋር እኔ የተለየ ሀሳብ አለኝ ብዬ የማስበው ምንድነው የእናንተን ሀሳብ ዘመናዊ ሕክምናው አሁን ይሄ ሚዲያም እስከሆነ ድረስ የሚወሩ ሀሳቦች ማህበረሰባችን ላይ ምን ያህል ተጽዕኖ ይፈጥራሉ ነው። ተጽዕኖ የሚባለው ምንድነው በፖዚቲቭም ይሁን በኔጌቲቭ ማህበረሰባችን ላይ ምን ያህል
አደጋ ያደርሳሉ ነው። አሁን እንደምታውቁት ነው የእኛ ማህበረሰብ ለዘመናዊ ሕክምናው ያለው አመለካከት በጣም እየቀነሰ እየሄደ ለእነዚህ ለባህላዊ ሕክምናው ደግሞ እየጨመረ እየሄደ ችግሮች ግን ደግሞ ዞሮ ወደ ዘመናዊ ሕክምና እየመጡ መጨረሻ ደረጃ ሲደርሱ 100% እርግጠኛው የምነግራችሁ ችግሮቹ ተባብሰው መጨረሻ ዘመናዊ ሕክምናውም የማያክምበት ደረጃ ላይ ሲደርሱ ይመጣሉ። አሁን ለምሳሌ እንደ ሀሳብ አንስተሻት የነበረች ልጅ ነበረች። ሀሳቡን ብዙም አልተከታተልኩት። መጨረሻ ላይ ከማህፀን የሚወጣ ብዙ ፈሳሽ ያላት ምናምን አልሽኝ። ያው እንግዲህ ያው እናንተ የምትኖሩበት አካባቢ ላይ የላንጉጅ ባሪየር ካለ ሐኪም 80%ን ሕክምና የሚሰጠው በምታደርጉት እናንተ በምትናገሩት ሀሳብና እሱ በሚያደርገው ምርመራ ነው። 80% 20% ኢንቨስቲጌሽን አለ፣ ኢሜጂንግ አለ። ኢትዮጵያ ውስጥ ያለውንም ልነግርሽ ነው። አሁን ሕክምናም ሌቭል አለው። ለምሳሌ ጤና ጣቢያ ሄዶ የሚታከም ባለሙያ ጤና ጣቢያ ሕክምና አይሰጥም ለማለት ሳይሆን ጤና ጣቢያ ላይ ያለው የባለሙያ ሌቭል አለ። ጤና ጣቢያ ላይ ያለ የላቦራቶሪ የሕክምና ቁሳቁስ ምን ያህል አለ የሚለውን እንይዛለን። መጀመሪያ በጤና ጣቢያ ደረጃ የሚታከሙት ይታከማሉ። ጤና ጣቢያ ደረጃ ለምሳሌ አለው እኮ የራሱ ስርዓት አለው ሕክምና። ለምሳሌ ጤና ጣቢያ ላይ በሆነ ባለሙያ ታይታ ያቺ ሴትዮ አፍተር መንዝ ወይም በቀጠሮ ስትል ካልተሻላት ኔክስት ያለው ሌቭል ምንድን ነው? ወደ መጀመሪያ ደረጃ ሆስፒታል እንድትሄድ ይደረጋል ማለት ነው። ባለሙያው እዛ ጋር ባለው የሕክምና አቅም በሽታውን ማግኘት ካልቻለ እና ካላከመው ወደ መጀመሪያ ደረጃ ሆስፒታል። ለምንድነው? መጀመሪያ ደረጃ ሆስፒታል ላይ የተሻለ ባለሙያ የተሻለ ምርመራ መሳሪያ ስላለ ማለት ነው። ከዛ መጀመሪያ ደረጃ ሆስፒታል ላይ ተሞክራ ታይታም እንትን እያለ ከሄደ እስከ ስፔሻሊቲ ሆስፒታሎች እስከ ጥቁር አንበሳ፣ ጳውሎስ ምናምን ይሄዳሉ። ገባሽ አይደለ? ስለዚህ ምንድን ነው አሁን መጀመሪያ ደረጃ ላይ ታክማ ስትቤቱ ለውጥ ካጣች ወደ ከፍተኛ ደረጃ ሄዳ እንድትታይ ማድረግ ነው። በዚህ መሀል ላይ ብዙ ሳፈር ካደረገች ግን ለምሳሌ ወንድሜም አንስቶታል ቅድም ብዙ ጊዜ ሕክምናዎች ታይተው ለውጥ ከሌላቸው ሌላ የካንሰር እንትኖችም ሊሆኑ ይችላሉ። አሁን በተለይ ሴቶች ላይ እንዲህ የፈሳሽ መብዛት ምናምን ካለና እድሜያቸው ከ30 በላይ ከሆነ ብዙ ጊዜ ምንድነው ሪኮመንድ የሚደረገው የማህፀን በር ካንሰር ምርመራ ማድረግ። ይሄ ፈሳሽ ኖርም አልኖርም ማንኛውም ሴት ከ30 ዓመት በላይ ከሆነ የማህፀን በር ካንሰር ምርመራ እንዲያደርጉ ይደረጋል። ይሄ እንደ አጠቃላይ እንትን ፈሳሽም ኖርም አልኖርም ማለት ነው። ስለዚህ በዚህ መሀል ላይ ስቴፖችን ጠብቀው የሚሄዱ ሕክምናዎች ይሰጣሉ ለማለት ነው። አሁን ይሄ ማንኛውም ራስ ምታት ሲኖር ዝም ብሎ መድኃኒት መውሰድ ምናምን የሚለው ከአንቺ ሀሳብ ጋር እስማማለሁ። ምክንያቱም አሁን የራስ ምታት ለምሳሌ አለ ማለት አንደኛ ለራስ ምታቱ ምክንያት ራሱ መጀመሪያ መታወቅ አለበት። የራስ ምታት ምልክት ነው፣ በሽታ አይደለም። እንደው ግን እንደው እኛ ኢትዮጵያዊ ነን እንተዋወቃለን። ራሴን አሞኛል ፓራዶል ይዘሃል ምናምን የሚባባል ሰው ገጥሟቸው አያውቅም? አለ እኮ እሱ እኮ እውነትሽን እኮ ነው። ይሄ ምንም የማንኛውም ማህበረሰብ ባህሪ ነው። ዞሮ ግን ፓራስታሞልም ሆነ የሆነ የህመም ማስታገሻዎች ለወቅቱ የተወሰነ ለውጥ ሊሰጡን ይችላሉ እንጂ ምክንያቱ ታውቆ ነው ሕክምናው ሊሰጥ የሚችለው። እዛ ላይ እኮ ለምሳሌ የራስ ምታት ለረጅም ጊዜ ቆየ ካለው እኮ የጭንቅላት እጢም ሊሆን ይችላል፣ ምንም ሊሆን ይችላል። ማውቃት ሞሮኮ ነበረች እና ባሏን ያስያዛት ባለቤቷ በጣም ትልቅ ኑሮ የሚኖሩ ሰዎች ናቸው። በጣም የተብቃቃ ኑሮ ያላቸው ሰዎች ናቸው እና ጣሊያኖች አክመዋታል። አልዳነች። እጅግ በጣም የታመች የነበርኩ በሰዓቱ አጠገቧ እና በጣም ታማ መሄድ ሁሉ አትችልም ነበር። ከዛ ለአክስቷ ስትነግራት ሀገሯ ደውላ እንዲህ የታመምኩ ነው ብላ ስትነግራት ላቬንደር ተጠቀም ያለቻት እና 3 ቀን የተጠቀመችው ውሃ ሞቅላት አለው ታደርጋለች። 3 ቀን ተጠቀመች፣ ዳነች። አሁን የሕክምና ስህተት ነው ወይ መድኃኒቱ ሳይጠቀሙ ቀርቶ ምናምን እንዳይባል በጣም ትልቅ ሐኪም ቤት ነው ሄደችው፣ ታክማ አልዳነችም። እና ይሄ ነገር መድኃኒት ነው። ከዛ ምን ማድረግ ጀመረች? ከዳነች በኋላ ከፔሪድ በኋላ በየወሩ ትጠቀማለች። ንጹህ ስለሚያደርግ ጽድት ነው የሚያደርገው። እኔ እጠቀማለሁ፣ በወር አንዴ እጠቀማለሁ። በጣም ጠቅሞኛል። በቃ የተፈጥሮ ነገር ስለሆነ
ውሃ ሙቄ በጣም አሪፍ ነው። በጣም ነው ደስ የሚለኝ እሱን ሳረግ የእውነት እጠቀማለሁ። በወራንዴ ያደርጋለሁ እና ብዙ መልዕክት ነው ይመጣልኝ። ኢትዮጵያም ልክ ያለው ይሄን ነገር አንድ አበሻ እዚህ ሰው ቤት የምትሰራ ልጅ ደንበኛ የነበረች ቲምና የምትገዛኝ ነበር እና ጠፍታ የሆነ ጊዜ ወደ ኢትዮጵያ ልሳፈር ነው አለችኝ። እቃ እየሸጥኩ መታ ምን ፈልገሽ ነው ስላት ዛሬ ትኬት ተቆርጦልኝ ሌሊት ነው የምወጣው ሳላስበው ትኬት ቆረጡልኝ አሰሪዎቻችን። ምን ሆነች ስላት የማህፀን ኢንፌክሽን ታምሜ ስራ መስራት አልቻልኩም፣ መራመድ ራሱ አልችልም፣ ወገቤን ሁሉ ይዞኛል እና በጣም መጥፎ ጠረን ያለው ፈሳሽ ይፈሰኛል እና ሊያሳፍሩኝ ነው ሳላስበው አለች። ከዛ እቤቴ ያለኝ እኔ ላቬንደር አለኝ ለራሴ ስለምጠቀም በቃ ኢትዮጵያ የምትሄጂ ከሆነ ይዘሽ ሂጂ ከእቃው ጋር ልክልሻለሁ ብያት አጠቃቀሙን ነግሬያት ኦልሬዲ ትኬት ተቆርጦላታል። ይዛ ሄደች። በሚገርም ሁኔታ ዳነች። አየሽ ዋናው መድኃኒ ነው አለም ተመልሶ አይመጣም አይደለ? አመት ይሆናታል እሷ ልጅ አሁን ተመልሶ አልመጣባት። ተመልሳ መጣለች ወደ ዱባይ። በቃ ሕክምናው ካላዳነ በተፈጥሮ ነገር መጠቀም ምንም ችግር የለውም። ሁሉም የተፈጥሮ ይሄ ዝንጅብሉም በሶ ቢላውም ቁርንፉዱ ምናምኑም ጥሩ ነው እያልኩ ሳይሆን በስርዓቱ ተጠቅመን የሚያድነን ከሆነ መድኃኒት ከመጠቀም ብዙ ልጆች የሚነግሩኝ ወደ ውስጥ የሚገባ መታጠቢያ የሚቀባ ተሰጠኝ፣ የሚዋጥም ተሰጠኝ አልፎ ተርፎ እና ምንም ሊሻለኝ አልቻለም። ስለዚህ ይህን ተጠቅመው ከዳኑ ይጠቀሙ። ማርስዬ ግን አንዳንዴ ግልጽነትን በማጣትም ነው። ግልጽ መሆን ያስፈልጋል። በጣም በጤናሽ ዙሪያ ላይ በራስሽ ዙሪያ ላይ ግልጽ መሆን ያስፈልጋል። መታየት ያስፈልጋል። መቼም ከእግዚአብሔር በታች ዶክተር ብሎ የሰጠን ፈጣሪ ነው። መታየት ያስፈልገናል። ማርዬ አብዛኛው የማዳም ቅመሞች ኢጃዛ ሲወጡ ወጥተው ሲመለሱ ታመምን የሚሉት ሽንት ቤት ንጽህና፣ ከዛ ሽንት ቤት ለሰው ለመናገር ይፈራሉ። ለምን መሰለሽ? ኢጃዛ የሚባል ነገር ከወጡ ከሰው ጋር ተኝተሽ ነው ይሄ ነገር የመጣብሽ መባለት ስለሚፈሩ ራሷን ካወቀች ማርስዬ ምንም የሚያስፈራ ነገር የለም። ታመሽ ከመማቀቅ ምንም። አንዳንዴ በሞዴስ ብናኝ ይመጣል። ቀኑን ካላየሽ በሞዴስ ይመጣል። ያንቺንሽ የማትፈሪው ይሄ ነገር በጣም ነው የሚያሳፍረው። ለሰው ለመናገር እንደዚህ እኮ አመመኝ እንዲፈሳሽ እኔ አያሳፍርም። ሰው በፊት ኪንታሮት አለባት ሲባል ትዝ ካለሽ እንደ ኢትዮጵያ ላይ ኪንታሮት አለበት የተባለ ሰው ሚዛን ይመስለን ነበር፣ ብዙም እውቀቱ ስላሌለን። ገባሽ? ዛሬ ላይ ግን በብዙ ትምህርቶች እየተጋነነ ሲመጣ ሰው ማፈርን ትቶ ፊት ለፊት እየተጋፈጠው ነው አሁን። ገባሽ? ይሄ የሚያሳፍር ነገር አይደለም። ተፈጥሯዊ ነገር መሰለሽ። እንደኛ ማለት ነው ከከተማ አይደለም የሚመጡት እነዚህ ልጆች፣ ትናንሽ ልጆች ማለት ነው። ብዙ ጊዜ ካየሽ ከገጠር ከማለት የሆነ ነገርም ፔሬዳቸውን እንዴት መጠቀም እንዳለባቸው አሁን ድረስ ያልተናገራቸው ልጆች ናቸው የሚመጡት። የከተማ ልጆች አይደሉም እኮ እነዚህ ልጆች፣ የገጠር ልጆች ናቸው። ምንም የማያውቁ